ሰበርና አሳዛኝ መረጃ ነው። በየትኛው ምድር የሞተ ሰው በአባቱ ሀገር ሳይለቀስ አይቀርም። በአርቲስት ነፃነት ወርቅነህ ህልፈት በጋሞ የተፈጸመ ልብ የሚነካው ታሪካዊ ስራ ዛሬ ዕለተ ሰኞ ግንቦት 10 ቀን 2018 ዓ.ም የመላው ኢትዮጵያውያን ተወዳጅና አንጋፋው የኪነ ጥበብ ባለሙያ የሆነው አርቲስት ነፃነት ወርቅነህ በቅርቡ ከዚህ ዓለም በሞት መለየቱ ይታወሳል። የአርቲስቱ የቀብር ስነ ስርዓት በአዲስ አበባ መንበረ ጸባዖት ቅዱስ ሥላሴ ካቴድራል በክብር የተፈጸመ ቢሆን ታሪኩ ግን በዚህ አላበቃም። የጋሞን ጥንታዊና ጽኑ ባህልን ለመፈጸም ሲባል በአባቱ የትውልድ ስፍራ በጋሞ ዞን የሚገኙ የቅርብ የስጋ ዘመዶች ባህላዊ ስርዓትን የጠበቀና እርማቸውን ያወጡበት እጅግ ልዩ የለቅሶ መርሃ ግብር አከናውኗል። የሻምበል ወርቅነህ እምሩ የነፃነት ወርቅነህ አባት ድንቅ የህይወት ጉዞ ባጭሩ እነሆ። የትውልድ ምድር ጋሞ ዞን ጭንቻ ዙሪያ ወረዳ ዶኮሎሻ ቀበሌ ልዩ ስሙ አፋ ጉታ የተባለ ትግልና ስኬት በወጣትነታቸው ለሽመና ስራ ወደ አዲስ አበባ የመጡት ሻምበል ወርቅነህ በኋላ ላይ በደርግ ዘመን በውትድርናና በፖሊስነት ሀገራቸውን በታማኝነት አገልግሏል። የአገልግሎት ዘመን በአዲስ አበባ ዩኒቨርሲቲ በጸጥታ ዘርፍ በቁርጠኝነት የሰሩ ሲሆን ባደረባቸው ህመም በፖሊስ ሆስፒታል ሕክምናቸውን ሲከታተሉ ቆይቶ ካለፈ በኋላ ስርዓት ቀብራቸው በቀጨኔ መድኃኔዓለም ተፈጽሟል። ከ60 ዓመታት በኋላ የተገኘው የቤተሰብ ዳግም ትስስር የአርቲስት ነፃነት አባት ከትውልድ ቀያቸው ከወጡ ከ60 ዓመታት በላይ ቢቆጠርም ልጆቻቸው ከጋሞ ዞን ዘመዶቻቸው ጋር የማስተዋወቅ ዕድልን አላገኙም ነበር። ሆኖም ግን የወገኖቻቸውን እርም ሳናወጣ አንቀመጥም ያሉ የክፍለ ሀገር ዘመዶቻቸው ባቀረቡት ጥያቄ መሰረት የአርቲስት ነፃነት ወንድምና እህት ወንደሰንና መሰረት ወርቅነህ በአካል በቦታው ተገኝቷል። በዚህ ስነ ስርዓት ላይ የታሪኩ ውበት ይህ በዶኮሎሻ ቀበሌ በባህላዊ ስነ ስርዓትና በደማቅ ሁኔታ የተከናወነው የለቅሶ ስነ ስርዓት ለዓመታት ተለይቶና ርቆ ተራርቆ የቆየውን ቤተሰብ ትስስር ዳግም ያጠናከረ ታሪካዊና ልብ የሚነካ ስሜታዊ አጋጣሚ ሆኖ አልፏል። ባህልና ወገን መቼም አይረሳም። የእርሱ አስተያየት ምንድነው? ይህንን ድንቅና አስተማሪ የጋሞን ባህል እንዴት ተመለከቱ? ሐሳቡን በኮሜንት ያካፍሉ። ይህ ታሪካዊና ልብ የሚነካ መረጃ ሌሎች እንድረስ ላይክ አድርጉ፣ ለወዳጆ ሼር ያድርጉ። ገጻችንን ፎሎ በማድረግ አዳዲስና ትኩስ መረጃዎችን ያገኙ። የዚህ መረጃ ኒውስ ዲኤምኤን ነው።